ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ የፍትህ ሚዲያ አድማጭ ተመልካቾች የዕለቱን ዜናዎችን ይዘን ቀርበናል። ዋና ዋና ዜናዎችን በማስቀደም እንጀምራለን። አብራችሁን ቆዩ። አገዛዙ በመጪው አድርገዋለሁ ያለው ምርጫን ተከትሎ በርካታ የሀገሪቱ ዋና ዋና ከተሞች እንዲሁም የክልል ህዝቦች ሰላም በሌለበት ምርጫ ማካሄድ የለየለት እብደትና ህዝብን መናቅ ነው ሲሉ እየተናገሩ ሲሆን አብይ አህመድ ደግሞ ኢትዮጵያ ፍጹም ሰላም ነች፣ በከፍተኛ እድገት ላይ ነች፣ ሰላም የለም ብለው የሚያወሩት ሀገሪቱን ስለማያውቁ ነው ሲሉም የህዝብን ቅሬታም ውድቅ አድርገዋል። በዝርዝር የምናየው መረጃችን ነው። በመካከለኛው ምስራቅ ሲደረግ በነበረው ጦርነት ኢራን እስላማዊ አብዮት ዘብን ቴህራን ከአሜሪካ ጋር የምታደርገውን ቀጣይ ድርድር ከፓኪስታን ልዑክ ጋር ከተወያየች በኋላ እንደምትወስን እየተነገረ ሲሆን እስራኤል ደግሞ በሊባኖስ የአየር ድብደባ ማድረግ ከጀመረች ጀምሮ የተገደሉ ሰዎች ቁጥር 2167 መድረሱን የአገሪቱ ጤና ሚኒስቴር ገልጿል። ከኛ ጋር ስትቆዩ በዝርዝር የምታዳምጧቸው ይሆናል። እስራኤል አምባሳደር ሚልኪ ሎተምን በሶማሌላንድ ሀርጌሳ ላይ የመጀመሪያ የእስራኤል አምባሳደር ሆነው መሾማቸው የተነገረ ሲሆን የሶማሌ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ ይህ የእስራኤል እርምጃ የሶማሌን ሉዓላዊነትና የግዛት አንድነት የሚጥስ ነው ብሏል። በሌላ መረጃ ደግሞ ፑንትላንድና ጁባላንድ የፌዴራል ግዛቶች የፌዴራሉ የግዛት የፓርላማ አባላት ቀጥተኛ ባልሆነ የምርጫ ስርዓት እንዲመርጡ የሚፈልጉ ሲሆን ይህ ካልሆነ ግን በራሳቸው ምርጫ በማድረግ የራሳቸውን ትይዩ የፌዴራል መንግስት እንደሚመሰርቱ ዝተዋል። ዝርዝሩ ምን ይመስላል? ተጨማሪውን ይዘነዋል። የተወዳችሁና የተከበራችሁ አድማጭ ተመልካቾች እነዚህንና ሌሎችንም አጫጭርና አዳዲስ መረጃዎችን ጨምረን በዝርዝር ወደምናሰማበት የዜና ክፍላችን እናልፋለን። እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጋብዛለን። መልካም ቆይታ። ሀገሪቱን በቅጡ ማስተዳደር ያቃተው ብልጽግና በሞላ ሀገሪቱ የሰላም እጦትና የኑሮ ውድነት ተጨምሮበት ሰላማዊ ዜጎች በሰላም ወጥተው መግባት ብቻም ሳይሆን ከዕለት ወደ ዕለት ኑሯቸውን ለመግፋት መቸገራቸውን በተለያዩ አካባቢዎች በተደጋጋሚ ቅሬታቸውን ቢያሰሙም ችግራቸውን ጉዳይ ያለለው አገዛዝ ስልጣኑን ለማራዘም የምርጫ ካርድ አውጡና የምረጡኝ ቅስቀሳ ቢያደርግም አንድም ሰው ለመምረጥ ፈቃደኛ ባለመሆኑም የምርጫ ካርድ የሚወስድ ሰው ጠፍቷል ሲሉ መረጃዎች አመላክተዋል። ይህንን እንደማይፈለግ የገባው የብልጽግናው አገዛዝ ካድሬዎቹን ሰብስቦ አንድ ሰው እስከ 3 ካርድ እንዲወስድና እንዲመርጥ እያደረገ መሆኑን የዓይን እማኞች ተናግረዋል። ይህም አልበቃው ብሎ ደግሞ ከዚህ በፊት በሴፍትኔትና በስታትስቲክስ ቆጠራ ላይ በደብተር የተመዘገበውን የሰው ዝርዝር እያወጣ የምርጫ ካርድ እየወሰዱ አስመስሎም እየመዘገበ መሆኑ ተመላክቷል። አገዛዙ እመራዋለሁ ለሚለው ህዝብ ርህራሄ የሌለው በመሆኑና ንጹሃን ዜጎችን ሲጨፈጭፍ ለሚኖር አገዛዝ እንዴት ግደለይ ብዬ እመርጠዋለሁ፣ ሀገርን በቅጡ መምራት ስላልቻለ ስልጣኑን ቢለቅ ይሻለዋል ሲሉ አንድ የውይይት መድረክ ላይ የተገኙ ግለሰብ ተናግረዋል። እኛ የምንፈልገው ፋኖ እንዲመራን ነው። ፋኖ ችግር ቢኖርም እንኳን ፋኖ መሀሪ ነው። እኛ የምንመርጣቸውን መሪዎቻችን እስር ቤት አስገብቶም እንዴት ምረጡኝ ይላል። እኛም ደግሞ እንላለን ሀገር መምራቱን አልመጠንክም ውረድልን ነው ሲሉ ግለሰቡ አክለው ተናግረዋል። እና እዚህ ላይ ስለ ምርጫ ምለው አንዱ ታሞ ማለት ነው። ታሞ ነው አንዱ እና ሞጣ ልሄድ ነበር ይላል። ምርጫ ወረቀት ወስዳለሁ። ምርጫ ወረቀት ግን 3 ነው አሉ የሚሰጥ የገጠሩን ለማካተት ማለት ነው። ለአንድ ሰው 3 ወረቀት የሶስቱን ሰው እንዲሸፍን ማለት ነው። ከተማ ብቻ ስለተንጠለጠሉ እኔ እውነት ለመናገር ማለት ነው የሚገለኝ ሰው እንዴት መርጠዋለሁ? እንግዲህ ለብዬ ነው እድል የምመርጠው። ቀደም መርጠን የላክናቸውን እስር ቤት አስቀምጦ ነው እነ ዮሐንስ ቦያለውን አልመጠንክም ወረድ እንደው ምን አስበዋል ብሎ የተናገረውን ክርስቲያን ታደለን አስሮ አስቀምጦ ነው እነ ዶክተር ካሳን ዛሬ ምርጫ የሚል እንዴት ያለ ዲሞክራሲ ነው? እኔ እንደው ግራው ገባኝ። እኔ ዓለም መንግስት ጆሮውን አንየውን ጠቅጥቋል፣ አይሰማንም ነው ጥፉ ተብለናል ይሆን እንደዘር። እኔ በጣም ነው ማዝነው። ግን የፕሮፌሰር አስራት ልጆች አኩርታችሁኛል። እኔ እጥር ያለች ናት። አኩርታችሁኛል፣ በደማችሁ ኮርተናል። የሰዲ ህዝብ ወደፊት መረጃ የምትሆንም እዚያም ይወርክ ትኖራለህ። አሁንም ዛሬም እዚህ የምትሆን ወደፊት ያንን ወደዚያ ጣልና ፋኖ ይቅርባይ ነው። ከፋኖ ጎን ሆነን እንቅስቃሴ አድርገን ወንድሞቻችን እያሳረፍ ወደ ትግሉ እኛ ተቀላቅለን ሲዛሬ መማር የለበት በይበልጥ ወጣት አለም ያለ እስኪ አሁን ትምህርት ተዘግቷል። ምርጫ ለማያስተምረን መንግስት እንዲህ ያለ ምርጫ ነው። አደንቁረኝ ነው
ዓለም ከሚፈቅደው እኮ ከልክሎናል። አሁን እኮ አማራ ክልል ውስጥ ትምህርት የለም፣ ሌሎች ክልል አለ። ግን ወደ ኋላ እኮ እየጎተተን ነው። እንዴት ወደ ኋላ የሚጎተተኝ ሰው ከፍ የሚያደርገኝ ነው መርጠኝ። ተለው ላይ ምርጫ ሲያስብ ራሱ ሰውየው እኔ ስያፎፈ ነው መስል። በሌላ በኩል ደግሞ አብይ አህመድ ብዙ ሰዎች ኢትዮጵያ አሁን ያለችበትን ሁኔታ በደንብ የሚገባቸው አልመሰለኝም፣ እኔ ማሰባት የበለጸገች ኢትዮጵያ እንደማይጠረጥር የለኝም ሲል ተናግሯል። የኢትዮጵያን ብልጽግና ለማረጋገጥ እና ልፋቶቻችን፣ ሪፎርሞቻችን፣ ስራዎቻችን ሪስፖንድ እንዲያደርጉ ማድረግ የሚያስችል አስቻይ ሁኔታ ኢትዮጵያ ውስጥ እንዳለ በደንብ እገነዘባለሁ። ዝም ብሎ ሲናገሩ ስሰማ እየተጓዝን ያለነው ሩጫ ፍጥነት ውስጥ የሚገባቸው አልመሰለኝም ሲሉም አክለው ተናግረዋል። ኢትዮጵያ እያስመዘገበች ያለችው ድል ኢንቨስትመንትና ለውጥ ኢትዮጵያን በውል ባይረዱትም ዓለም በደንብ ተገንዝቦ ሪኮግናይዝ እያደረገን ይገኛል። ይህንን ዓለም አቀፉ ማህበረሰብ የመሰከረልን ታላቅ ስራ ኢትዮጵያውያን እውቅና ያልሰጡት እውቀት ስለሌላቸው ነው ሲልም በምጸት ተሳልቋል። በሙሉ ልብ ቆርጠን የምንተጋና የምንሰራ ከሆነ ምንም ጥርጥር የለውም የምናስባትን ኢትዮጵያ እንሰራታለን። እኔ የምናያትን ኢትዮጵያ የምናስባትን ኢትዮጵያ እንደማይጠረጥር የለኝ አያታለሁ። ልጆቼ ደግሞ ይኖራታል። እኔ እዛ ብልጽግና በተሟላ ደረጃ የምቋደስ የምዝናናበት ለአሁን የህይወት ጉዞ ለዛ መሰረት መጣል ይችላል። አየዋለሁ። ልጆቼ ደግሞ ይኖሩታል። ይህ አኘን ስ በየቀኑ ነው። አንተም ያን ስታደርግ ሌሎችም ይሄንን ሲያደርጉ የኢትዮጵያ ብልጽግና ለማረጋገጥና ለልፋቶቻችን፣ ሪፎርሞቻችን፣ ስራዎቻችን ሪስፖንድ እንዳያደርጉ ማድረግ የሚያስችል አስቻይ ሁኔታ ኢትዮጵያ ውስጥ እንዳለ በደንብ እገነዘባለሁ። ብዙ ሰዎች አሁን ኢትዮጵያ ያለችበት ሁኔታ በደንብ የሚጋቸው አይመስለኝም። ዝም ብሎ ሲናገሩ ስሰማ እየተጓዝን ያለንበት ሩጫ ፍጥነት ውጤት የሚገባቸው አይመስለኝም። ኢትዮጵያ አትቆምም። ኢትዮጵያ ሸብትል በመካከለኛው ምስራቅ ሲደረግ በሰነበተው ጦርነት የኢራን እስላማዊ አብዮታዊ ዘብ ልሳን የሆነው ታሲም የዜና ወኪል እንደገለጸው ከሆነ ቴህራን ከአሜሪካ ጋር የሚኖራትን ቀጣይ ድርድር ከፓኪስታን ልዑክ ጋር ከተወያየች በኋላ እንደምትወስን የዘገበ ሲሆን የዜና ኤጀንሲው ስለ ጉዳዩ ቅርበት ያላቸው ምንጮችን ጠቅሶ በቀጣይ ዙር ውይይት ላይ ለመወሰን አሜሪካና እስራኤል ከሊባኖስ ጋር የተኩስ አቁም ስምምነት ከደረሱ ለኢራን እንደ በጎ ምልክት መሆኑን ተናግረዋል። ይሁን እንጂ አሜሪካ ምክንያታዊ የሆነ የድርድር ማዕቀፍ መከተል አለባት ያሉት የዜናው ኤጀንሲ ምንጮች ከመጠን በላይ የተለጠጡ ፍላጎቶችን በማቅረብ ሂደቱን ማደናቀፍ ወይም ከተኩስ አቁም በፊት የተደረጉትን ስምምነቶችን መጣስ እንደሌለባት ጨምረው ተናግረዋል። ዋሽንግተን ቀጣዩን ዙር ውይይት ለማካሄድ ፈቃደኛ መሆኗንም የአሜሪካ መገናኛ ብዙሃን መዘገባቸውን ጠቅሶ ነገር ግን የኢራን የልዑክ ቡድን ዩኤስ ምክንያታዊ ድርድርን ለመጀመር የሚያስፈልጉትን የተወሰኑ መርሆችን ማክበር እንደሚያስፈልጋት አጽንኦት ሰጥተዋል ተብሏል። በሌላ መረጃ ደግሞ እስራኤል በሊባኖስ የአየር ድብደባ ማድረግ ከጀመረችበት ጀምሮ የተገደሉ ሰዎች ቁጥር 2167 መድረሱን የአገሪቱ ጤና ሚኒስቴር ገለጸ። የሟቾች ቁጥር ከትናንት ወዲያ ማክሰኞ ዕለት ከተገለጹት ቁጥር በ43 ሰዎች ብልጫ ሲያሳይ በእስራኤል ጥቃት ብቻ ጉዳት የደረሰባቸው ሰዎች ወደ 7061 የደረሱ ሲሆን እስራኤል በደቡባዊ ሊባኖስ በፈጸመችው 3 ተከታታይ ጥቃቶች ቢያንስ 3 የሕክምና ባለሙያዎች መገደላቸውን የሊባኖስ ባለስልጣን አክለው ገልጿል። ባለስልጣናቱ እንደገለጹት ከሆነም እስራኤል ሆን ብላ የጤና ባለሙያዎችን ኢላማ ታደርጋለች ሲሉም ወንጅለዋል። የሊባኖስ ጤና ሚኒስትር የመጀመሪያዎቹ የሕክምና ባለሙያዎች የተገደሉት በእስራኤል ጥቃት ጉዳት የደረሰባቸውን ሰዎች ለማንሳት በሚጥሩበት ወቅት ነው ያሉ ሲሆን በማስከተልም ሁለተኛና ሶስተኛ ቡድን ሲሄድም ጥቃቱ እንደተፈጸመባቸው ሚኒስተሩ ጨምሮ ገልጿል። የእስራኤል ጦር በጉዳዩ ላይ ምላሽ እንዲሰጥ ቢጠየቅም ፈቃደኛ ሳይሆን ቀርቷል ሲሉ ውንጀላውን አጠናክረዋል። እስራኤል አምባሳደር ሚልኬ ሎቶምን በሶማሌላንድ ሀርጌሳ ላይ የመጀመሪያው የእስራኤል አምባሳደር ሆነው መሾሟን እየተነገረ ሲሆን የሹመት ደብዳቤያቸውንም ለፕሬዝዳንት አብዱራህማን መሐመድ አብዱላሂ አቅርበዋል። አምባሳደሩ ከዚህ ቀደም በኬንያ የእስራኤል ባለሙሉ ስልጣን አምባሳደር ሆነው እየሰሩ ሲሆን ሹመቱ የተደረገው እስራኤል ለሶማሌላንድ እውቅና የሰጠችው የመጀመሪያዋ ሀገር ከሆነች በኋላ ነው ሲሉ ሶማሌ በእስራኤል ውሳኔ ላይ ያላትን ተቃውሞ በመግለጫ አሳውቃለች። የሶማሌ ፌዴራላዊ ሪፐብሊክ እስራኤል ለሶማሌላንድ ዲፕሎማሲያዊ ተወካይ ለመሾም ያሰፈረችውን
ውሳኔ በጽኑ እንደምትቃወም ያሳወቀች ሲሆን ይህ የሶማሊያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ይህ የእስራኤል እርምጃ የሶማሌ ሉዓላዊነትና የግዛት አንድነት የሚጥስ ነው ብሎም በማወገዝ ሶማሌላንድ የሶማሌ አንድ አካል መሆኗን የጠቀሰው መግለጫው ማንኛውንም ከፌዴራል መንግስቱ እውቅና ውጭ የሚደረግ ዲፕሎማሲያዊ ግንኙነት ዓለም አቀፋዊ ሕግና የተባበሩት መንግስታት ቻርተርም የሚጥስ መሆኑን በአጽንኦት ገልጸዋል። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአረብ ሊግና የእስላማዊ ትብብር ድርጅት እስራኤል ውሳኔዋን እንድትቀለብስ ግፊት እንዲያደርጉና የሶማሌን አንድነት እንዲያስከብሩ ጥሪ አቅርበዋል። የሶማሌ መንግስት የሀገሪቱ አንድነትና ሉዓላዊነት መብቶች ለማስከበር ማንኛውንም አይነት ዲፕሎማሲያዊ፣ ፖለቲካዊና ህጋዊ መንገዶችን እንደሚጠቀም አረጋግጧል። ይህ በእንዲህ እንዳለ ደግሞ የሶማሌ ፓርላማ የስልጣን ዘመን አዲስ ምርጫ ሳያካሄድ ማብቃቱን የተሰማ ሲሆን የፕሬዝዳንት ሐሰን መሐመድና መንግስታቸው የስልጣን ዘመን ደግሞ ሊጠናቀቅ 1 ወር እንደሚቀረው ተነግሯል። የሶማሌ ፌዴራላዊ መንግስት በቀጣይ ምርጫ የፓርላማ አባላት በቀጥተኛ የምርጫ ስርዓት እንዲመርጡ ህግ ያወጣ ሲሆን ፑንትላንድና ጁባላንድ የፌዴራል ግዛቶች ግን የፌዴራሉና የግዛቶች የፓርላማ አባላት ቀጥተኛ ባልሆነ የምርጫ ስርዓት እንዲመርጡ ይፈልጋሉ። ሁሉም ግዛቶች ምርጫ ሳይደረግ የፓርላማና የፕሬዝዳንቱ የስልጣን ዘመን ካበቃም የራሳቸውን ምርጫ እንደሚያካሂዱና ትይዩ የፌዴራል መንግስት እንደሚያቋቁም ቀደም ሲል ዝተዋል ተብሏል። የተወዳችሁና የተከበራችሁ አድማጭ ተመልካቾች ለዛሬ ያዝናችሁ አጫጭር መረጃዎች እነዚህን ይመስሉ ነበረ። በቀጣይ በሌላ መረጃ እስከምንገናኝ ጤና ይስጥልኝ።